እማዬ ዶክተር እማዬ ምንድን ነው? ዶክተር እናቴ ልቤን ብላ ነው ትንፋሽ ፈጣሪ ብላ ነው። የሆነ ነገር አድርገዋል። እናቴ ዶክተር የሆነ ነገር አድርግ። ይህ እኮ ድንገተኛ ልብ ነው። ካርዲካል አሬስት ሲሆን እንዴ ከፍተኛ ሕክምና ያስፈልጋታል። ዶክተር ምንድን ነው? ደህና ናት በለኝ ዶክተር። እናቴ እባክሽ ትተሽኛለሽ። እማዬ ተነሽ እናቴ እማዬ ተነሽ። ሩታ በህልሜ ነው ወይስ አንቺ ወደዚህ መጥተሽ ነው? ዶክተር ሩታዬ መቼ መጥተሽ ነው? አሁን ላይ መሄድ አለብህ። ላይ ትልቅ ነገር ችግር ተፈጥሯል። እባክህ መሄድ አለብህ። ምንድን ነው? ምን ሆነ ነው? የተፈጠረ አዲስ ነገር አለው? የአደይ እናት አልጋ ላይ ትልቅ ችግር ተፈጥሯል። ትንፋሻቸው ቁርጥ እያለ ነው። የልብ ምታቸውም ሊቆም ነው መሰለኝ። እኔ ብቻ ምንም ማድረግ አልቻልኩም። አሁን መሄድ አለብህ። ሰላም ክቡራትና ክቡራት ውድ የቻናላችን ተከታታዮች እንደምን ቆያችሁልን? እንዴት አረፈዳችሁ? እንዴት ቆያችሁ? እስቲ የዛሬውን የሰራተኛዋን አደይ ድራማ እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥ እንዲሁም ደግሞ አጓጊ ነበር አይደል? ልክ መጀመሪያ ሲጀመር እንደነበረው አይነት አጓጊ አይነት ሁኔታዎች ላይ ይገኛል። አሁን ከአሰልችነት ወጥቶ አሁን አሪፍ የሚባል ደረጃ ላይ ይደርሳል። የአደይ እናት መጥተዋል፣ እህቷም እንዲህ መጥተዋል። እና እስቲ የአደይ እህት የምታስጠላችሁ ውድ ቤተሰቦች ይህን ቪዲዮ ላይክ አድርጉ። ምን አይነት ሰው ነች ግን? ቆይ የእህቷን ባል የምትመኝ ምን አይነት ሴት ብትሆን ነው? እንደዚችም አይነት ሴት አለች። ለዛም ደግሞ በክፍለ ሀገር ደረጃ እንደዚህ ነገር አለ። የአዲስ አበባዎች ሲሆን ብለን እስቲ ክቡራትና ክቡራት ውድ ቻናል የተከታታዮች የአደይ እናት ምንም እንድትሆን ማትፈልጉ ውድ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። ኮሜንት ላይ የሚገባችሁ ጥሩ ምኞታችን ለአደይ እናት ተመኙላት። የአደይ እናት ድንገተኛ የልብ ህመም ገጥሟቸዋል። ይህ ከምን የመጣ ይመስላችኋል? ውድ ቤተሰቦች ምን ታስባላችሁ? በምርመራ ወቅት የተረሳ አንዳንድ ህክምናዎች የተሳሳተ ውጤት ምናምን ዶክተር አንብቦላቸውን እንዴ? ምን ታስባላችሁ? ልባቸው በድንገት ተቆራርጦ ትንፋሻቸው የተቆራረጠ ይገኛል እና በዚህም ነገር የተነሳ እነ ዶክተር እየሮጡ ወደ እሷ ጋር ሄዷል። ሌላው ነገር ደግሞ እዚህ ድራማ ላይ መረሳት የሌለበት ነገር ሩታ ስለተመለሰች ደስ ያላችሁ ውድ ቤተሰቦች ይህን ቪዲዮ እንዲሁ ላይክ አድርጉ። ክቡራትና ክቡራት ውድ ቻናል ተከታታዮች ሰራተኛዋ አደይ ክፍሉ 290 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰቡናችን በፍጹም እንዳትረሱ። እናመሰግናለን። የምንላቸውን አክተሮችን ያዋቀረ አሪፍ ድራማ ይዘንላችሁ ለመምጣት እየሞከርን ነው። እናንተ ውድ ቤተሰቦቻችሁ ግን የእናንተ እርዳታኛን በጣም ስለሚያስፈልገን እናንተ ውድ ቤተሰቦቼ ይህንን እርዳታችሁን እንድትከፈጽሙልን እንድትግቡን እንድትመቱልን አብዝቼ ጠይቃችኋለሁ። ክቡራትና ክቡራት ውድ ቤተሰቦቼ ሰራተኛዋ አደይ ቀጣይ ክፍል ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። እናመሰግናለን። እንኳን አልፈራም። ምን ያህል ቢጠላት ነው መንገድ ላይ አደባባይ ላይ ሊገላት የፈለገው? አረ በጣም የሚገርም ነው። ነገር ግን የቤዛ ወንድም ልከተላቸው እስቲ ብሎ ከኋላ የተከተለ ነበር። በእርግጠኝነት ከኋላ ደርሶ በእንጨት በድንጋይ መጥቶ ቤዛን እህቱን እንደሚያድናት አንጠራጠርም። ግን ምን አይነት ኬርለስ ነው! እንዴት እህቴ ያልተጎዳችን ብሎ ያስብም? አይ ቤዛ በመጥፎ ሰዓት ላይ መጣሽ ብቻ ማለት አይገርም? እህቴን የሆነ ነገር ያደርግብኛል ብሎ እንኳን አላሰብ። ብቻ የሚገርም ነገር ነው። እናት ከእናት ወደ የእውነት መውጣታቸውን የእውነት ወንድምና እህት መሆናቸውን በደንብ የሚናገር ነገር። ክቡራትና ክቡራት ቤተሰቦች እናንተስ በእኔ ሀሳብ ትስማማላችሁ? እና ደግሞ ውስጥ ቤዛ ምን ምትሆን ይመስላችኋል? የእውነት ከዚህ ድራማ በገጀራው አማካኝነት ሞታ የምትወጣ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልን። ሰራተኛዋ አደይ ክፍል 245 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። ሰራተኛዋ አደይ ክፍል 244 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።